والصلاة والسلام على رسول الله صلى الله عليه وسلم الله سبحانه وتعالى እንግዲህ በእነዚህ አያቶች በሩሱሎችና በሪሳላቸው መካከል ህዝቦች በመቀበልና በማስተባበል የሚይዙትን አቋምና ውጤቱን ነው እየገለጸ ያለው ማለት ነው። አላህ Subhanahu Wa Ta'ala ፍጥሮችን ፈጥሮ ምረን አለቀቀም። አያሰቡል ኢንሳኑ አን ይትረከ ሱዳ እንዳለው ፈጥሮ ሲያበቃ እንደፈለጋችሁ ሂዱ ብሎ ስድ ያለቀቃቸው። እንግዲያውሳ ያ መልእክት ልኮላቸዋል በምን መመራት እንዳለባቸው ህይወታቸውን እንዴት እንደሚመሩ ማለት ነው። ለዛ ለአመራሩ ደግሞ የራሱ የሆነ ተወካይን መርጧል። እናንተ አውጡና ወይም ሰው መልምሉና ስጡኝ አላለም ማለት ነው። ራሱ ሀይቶ የጃሉ ሪሳለተው ባለው መሰረት ራሱ የሚፈልገውን ሰው መርጦ መድቧል ማለት ነው። ያ የተመደበው ሰው ነብይ ይሆናል ማለት ነው። ያ ነብይ ደግሞ ሪሳላውን ሶላህያውን ያቃል። ምንድነው የሥራ ድርሻው? አላህ ለምን መረጠው ከተባለ ሰዎች ጋር ሳጣ ገባ ሊጨቃጨቅና ጉንጭ አልፋው ክርክር ሊያደርግ አይደለም ማለት ነው። ግልጥ የሆነ መልእክት አጭር መልእክት ነው ማስተላለፍ ያለበት። አንደኛ ማለኩም ሚን ኢላሂን ገይሩህ ነው የሚለው ማንም ነብይ መጥቶ ማለት ነው። አን ይዕቡዱላህ ወተቁሁ አጢዑን ከአላህ በስተቀር ሌላ አምላክ የላችሁምና የፈጠራችሁን ጌታ አውቃችሁ ለሱ ብቻ ተገዙና ታዘዙ ለኔም ተባበሩኝ ይላል። ይሄን ሲል እሺ ብለው የሚቀበሉ ቀናኤዎች ካሉ እናንተ ጀነት ነው እድላችሁ ብሎ ይበስራቸዋል። አለቀ ማለት ነው። ከዛ በኋላ ያው የሚገቡበትን ስራ መቀጠል ነው ያለባቸው። ሌሎች ደግሞ አንተ ተማንተሽለህ እንዴት ተመረክ የሚል አተካራ በሚፈጥሩበት ጊዜ እኔ እኮ ይሄ መመለከተኛ አይደለም እንዴት ተሾምክ ለምን ተሾምክ የሚለው በእኔ ፍቃድ አይደለም አላህ ራሱ መረጠ። አላህ يخلق ما يشاء ويختار ما كان لهم الخيار ይላቸዋል ማለት ነው። አላህ የፈለገውን ይፈጥራል የፈለገውን ይመርጣል። ስለዚህ መረጠኝ አዘዘኝ እንጂ እኔ እኮ ራሴን አይደለም የሾምኩት። ጌታ ቢያዝህ አንተ እንቢ ትላለህ እንዴ ትለዋለህ ማለት ነው። አሁን እላለሁ ሊል አይችልም። ስለዚህ አዘዘኝ እኔ ምን አርግ ነው የምትለኝ? በእኔን ለምን ትቆጣኛለህ? ሄድና ይሄን መልእክት ንገርልኝ አለኝ ነገርኩህ። መቀበል አለመቀበል ያንተ ፈንታ ነው ትለዋለህ ማለት ነው። ያኔ እሱ ደግሞ በዛው እንግዲህ በልግመቱ እቀጥላለሁኝ ካለ ምርጫው የራሱ ነው ማለት ነው። ግን ይሄ አካሄድህ እንደ አደጋ ነው መዘዘኛ ሁኔታ ነው የሚያስከትለውና በዚህ መልክ ከቀጠልክበት ጀሃነም ነው ቦታ ብሎ መርዶውን ይነግረዋል ከወዲሁ ማለት ነው። ፈመን አመነ ያንን ጥሪውን ተቀብሎ ያመነውና ወአስላሃ ቀደም ሲል በጃሂልያ በነበረው የነበረ የተበላሸና የተዛባ ጉዞውን በአዲስ በመጣው ሸሪዓት አላህ ያስተካከለና ያስዋበ ያው አላህ ያዘዘውን በመስራት የከለከለውን በመከልከል የመከረውን በመቀበል ጤናማ እስላማዊ ህይወቱን ለመምራት የጀመረ ማለት ነው። ይሄ እንግዲህ በአላህ መስመር ገብቷልና ፈላ ኸውፉን ዐለይሂም የዛ አይነቶቹ አማኞች የሚያሰጋቸው ነገር የለም። ባለፈው በጃሂልያ ብዙ ወንጀል እንኳን ቢፈጽሙ በዛ ወደ ኋላ ተመልሶ አላህ አይጠይቃቸውም። አልእስላሙ የጁቡ ማቀብለህ ተብሏልና የሚያሰጋው ነገር የለም ማለት ሙሉ ዋስትና ሰጠህ። አመንክ ዛሬ ሪሳላ ደረሰህ። እስከ ዛሬ 70 ዓመት 80 ዓመት በኩፍርና በሽርክ ነበርክ። ዛሬ ተቀበልክ አይደለም ያለፈው ሁሉ በሙሉ ተሰርዟል። ጌታ ባለፈው ምን ያረገኝ ይሆን ብለህ አትጨነቅ። ወደፊት ያለውን አስተካከል ነው የሚለው። ወላሁም يحزنون እንደገና ደግሞ አያዝኑም ማለት የሚመኙትና የሚፈልጉት መልካም እድል አመልጧቸው አያዝኑም አይቆዝሙም ይላል ማለት ነው። እዳው አለቀ ማለት ነው። ስለዚህ አንድ ሰው እስላምን ከልቡ ከተቀበለና በተረፈ እድሜው ትክክለኛ እስላማዊ ጉዞ ከተጓዘ እዳው አለቀ። በአላህ በዚህ ነገር ይቀጣኛል ብሎ የሚፈራበት ምክንያት አይኖርም ማለት ነው። እንደገና ደግሞ ለወዳጆቹ እሰጠዋለሁ ያለውን መልካም ጸጋና እድል ያመልጠኛል ብሎም ሊያዝን አይችልም። ሁሉንም ነገር አላህ ለወዳጆቹ የሚሰጠውን ሁሉ ይሰጠዋልና ማለት ነው። ይሄንን ካደረገ በኋላ ረሱል እንግዲህ ስራውን ጨርሷል። ዘወር ነው ማለት ያለበት ማለት ነው። ዒባዳ እንዴት እንደሚያደርግ ዝርዝር ሁኔታዎችን ከፈለገ ይጠይቅ፣ ያንን መልስና ማብራሪያ ይሰጣል። አለበለዛ የክርክር ነጥቦች በጣም ውስን ናቸው በሪሳላ ላይ ያሉ ነገሮች ማለት ነው። ዳዕዋም እንደዛው ነው። አንተ መጀመሪያ ሽርክ የልክስክስ ነገር አያዋጣህም ያ አኺ ተቂላህ እና ተቀጥ ብለህ በእስላም መንገድ ብትሄድ ይሻልሃል ብለህ ንገረው። እሺ ጀዛከላህ ካለ አልহামዱሊላህ ወፈቀሁላህ። ካልሆነ ግን አንተ ማን በልጠህ ነው እነሸገሌ እንዲሉ ነበር እነሸገሌ እንዲያረጉ ነበር እያለ ግብስብሱን ሁሉ ቢያመጣልህ እኔ ስለነሱ እኔ ሸገሌን የሱን ታሪክ አንባል ተባልኩም የረብ العالمين ቃል ነግሬሃለሁኝ
እሱንም አትቀበል ከሆነ ሸገሌ ታዋጣህና ያለን ቀጠሮ ሲደርስ ብለው ዘወር ትላለህ ማለት ነው። ወለዚነ ከዘቡ ቢአያቲና የአላህ ሪሳላ በግልጽ ተደረሳቸውና ወደ ፍቃዱ ከተጠሩ ከተገበዙ በኋላ የኛን አንቀጾች የሚያስተባብሉ በተለያየ ምክንያት ይላል። ያው አላህ ሐራም ያረገውን ነገር እንደ ሐላል ሐላሉን እንደ ሐራም ኸይሩን እንደ ሸር ሸሩን እንደ ኸይር አርገው እንደፈለጉ ሊዘባርቁ የሚፈልጉ ካሉ የመስሁሙል አዛብ እነዚህ ቅጣት ይነካቸዋል ይላል። በምንም አይነት በእነሱ አስተሳሰብ እንኳን ሃኡላይ ሹፋዑን አያሉ ጣዖታት እንደሚያድኗቸው እንደሚሸመግሉላቸው እንኳን ቢናገሩ በእኔ ዘንድ ግን በዚህ አይነት ወንጀል የተከሰሱ ሰዎች ለጀሃነም ማጋለጣቸው እንደማይቀር ነው። ቢማ ካኑ የፍሱቁን ቢማ ካኑ የክፉሩን እንደማለት ነው። እዚህ ሲያቁ የሚያመለክተው ፊስቅ ቢማዕነል ኩፍር ነውና ማለት ነው። ሲክዱ በመቆየታቸው ያው የአላህን አያቶች በመካዳቸውና በሱ ፍቃድ ለመመራት ፈቃደኛ ባለመሆናቸው የዚህ አይነት አቋም የሚያሳዩ ሰዎች ምንም እንኳን ለንተመሰነ ናሩ ኢላ አያመ ማዕዱዳ ቢሉም በእርግጥ እሳት ትነካቸዋለች፣ ለእሳት የተመደቡ ናቸው ይላል ማለት ነው። በእነሱ አባባል አንጻር ለመመለስ ነው። የመሱ ማለት ጨለፍታ ነካርጋ ታልፋቸዋለች ማለት አይደለም። ለንተመሰነ ናሩ ስላሉ ያችን አባባላቸውን ለማፍረስ ነው። አይደለም ትነካቸዋለች እንጂ መንካት ሳይሆን ትገሸልጣቸዋለች በማለት አላህ Subhanahu Wa Ta'ala መልስ ሰጠ። ለምን ቢማ ካኑ የፍሱቁን ከአላህ ፍቃድ የሚያፈነግጡ በመሆናቸው። ከአላህ ፍቃድ ያፈነገጠ ሰው ጀሃነም ካልነካው ታዲያ ጀሃነም ለማን ነው የተፈጠረችው? ባለቤት ደንበኛ የላትም ማለት እኮ ነው። አመፀኞችን መስመር የወጡትን ለማቅጣት ነው አላህ የፈጠራት መጀመሪያው ነው። ስለዚህ አንተ በፊስቅ ውስጥ ህይወትህን አሳልፈህ ጀሃነም አትነካኝም ማለት ዘበት ነው። ትነካሃለች ላንተ እንጂ ለማን ተፈጥራ ነው የሚለው። ቁል ላ አቁሉ ለኩም عندي خزائن الله ይላል። ከዛ በማያያዝ አሁንም ክርክራቸው አያልቅምና ጭቅጭቃቸው የሆኑ ጥያቄዎች ደግሞ አቀረቡ ማለት ነው። ምናሉ አንተ እንደምትለው የአላህ ነብይ ከሆን ካሏቸው ነብዩና አለይሂ ሰላቱ ወሰለም በመካ የአላህ ነብይ ማለት የአላህ ባለሟል ማለት ነው፣ አድራጊ ፈጣሪ ማለት ነው። በእነሱ ተፍሲር እሳቸው ያስረዷቸዋል ያብራሩላቸዋል ሪሳላቸውን ማለት ነው። እንግዲህ የአላህ ነብይ ማለት እኮ የቤት ልጅ ማለት ነው። ጌታ ያው ቅርብ ባለሟል ነህ። ስለዚህ ጌታ ደግሞ የዓለም ጸጋ በሱ እጅ ነው ያለው። ኸዛኢኑ የአላህ መጋዘን ያው የሞላ ነው። ያንን የአላህ መጋዘን አንተ አስከፍተህ ለኛ ለምን አትወዝዕልንም አሏቸው ማለት ነው። እንግዲህ በዓለም ላይ ያለ ሀብት ስንት ማዕዲን አለ፣ ስንት ሀብት አለ፣ ስንት አዝሪት አለ። ያን ሁሉ ነገር ለኔ ወገኖች ስጣቸውና በዛ እንዲያባብሌ አግባብቼ እንዲያምኑ አረጋቸዋለሁ ብለህ ጠይቀህ ይሄን ለምን አታስፈጽምልን እንድንከተል ከፈለግን አሏቸው። እንደገና ደግሞ አንተ የአላህ መልእክተኛ እስከሆንክ ድረስ የሱን ምስጢር ሁሉ ታውቃለህ፣ የቅርብ የቤት ልጅ ነህና ስለዚህ የኛ እድል በአጠቃላይ እያንዳንዳችን እድሜያችንም እንደሆነ እስቲ ንገረን ይለዋሉ። ሱብሃንአላህ። እና ምን ያህል ሀብት እንደማገኝ ምን ያህል ጤንነት ምን ያህል ልጅ እንደሚወለድልኝ እስቲ ንገረኝ ወደፊት የሚያጋጥመኝን ነገር መጥፎውንም በጎውንም ይሏቸዋል ማለት ነው። ለማድረቅ ነው እንግዲህ። እንደገና ደግሞ አንተ ማሊ هذا الرسول ياكل الطعام ويمشي في الاسواق ይላል። አንተ ነብይ ነኝ የአላህ መልእክተኛ ነኝ ምርጥ ነኝ ትላለህ። እንደገና እንደኛው ሳንቲም ፍለጋ ገበያ ለገበያ ትንከላከላለህ። ለምን ነው አንተ ቤት ቁጭ ብለህ የፈለከውን የዓለም መኻዚን አላህ የማይሰጥህ ይላቸዋል ማለት ነው። እንዳ ነብይ ሆኖት ያበቃ እንደኛ ገበያ ለገበያ መንጠላጠል አለበት እንዴ ይሉሃል ያከበሩ መስለው ማለት ነው። ለዚህ ጥያቄ መልስ ይሰጣቸዋል በዛ አያት ማለት ነው። እና ቁል ላ አቁሉ ለኩም عندي خزائن الله እኔ የአላህ መልእክተኛ ነው እንጂ ያልኩኝ የአላህ መጋዘን ጠባቂ እኮ አይደለም ያልኳችሁ በላቸው ይላል። እንግዲህ መጋዘን ጠባቂ ነው ቁልፍ ተሰጥቶታል ብዬ በመጣ ኑሮ ያው ከተሰጠ መጋዘን ዘረፍ ያረከሩልን ማለት ትችሉ ነበር። እኔ መልእክት አድርስ ተብዬ ተመረጥኩ ነው እንጂ ያልኩኝ መጋዘን ኃላፊ ሆንኩኝ መቻልኳችሁና ነው ይሄን የምትጠይቁኝ በላቸው ይላል። እንደገና ደግሞ የአላህን ምስጢር ታውቃለህና የኛን ዕጣ ፈንታ እያንዳንዳችን ምንም እንዲያጋጥመን መጥፎውንም በጎውንም ንገረን እንደ ጠንቋይ ይሏቸዋል። እንዴ ይሄ ጠንቋይ ስራ ነው፣ እኔ ካንተ ህይወት ጋር ምን አገናኘኝ? የጌታን ሪሳላ ወደ አንተ ማፍሰስ ነው ያለብኝ እንጂ አንተ የሚያጋጥምህን ይሄ አንተና በጌታ መካከል ነው። በሰዎች ህይወት ላይ የሚመጡትን ነገሮች ሄደህ ጥንቆላ አካሄድ ብሎ አልለከረኝም።
ይህም ስራ አይደለም በላቸው ይላል። ወላ አቁሉ ኢኒ መለክ እንደገና ደግሞ ገበያ ለገበያ ለምን ይንከራተታል ለምን የእኩሉ ጣዓም ይላሉ። ምግብ መብላትም ነውር ሆነ እንደኛ ምግብ የሚበላ ይሏቸዋል ደግሞ መላእክት ይሁን ማለት ነው። ስለዚህ ወትሮውንም እኮ መላእክት ነኝ አይደለሁም ሰው እስከሆነ ድረስ ማንም ሰው ምግብ ሳይበላ መኖር አይችልም። ምግብ የማይበላ መላእክት ነው። ወትሮ ምን የመላእክት ነብይ አልመጣሁኝ መለክተኛ ነኝ ያልኩኝ እንጂ ተሰውነት ውጭ እኮ አይደለሁም። ሰው የሆነ ደግሞ በታሪክ ሰው ሆኖ የማይበላ የለም። ያው ነብዩላህ ኢሳና እናቱን እንኳን ካና የኩላኒ ጣዓም ይላል ምግብ ይበሉ ነበር። የሰው መገለጫው ምግብ መብላት ነው። ስለዚህ ይሄ እናንተ እንደ መለክተኛ ሆነ ሲያበቃ እንደኛ ዳቦ የምትሻማን ከሆንክ ነብይ ልትሆን አይገባህም። ነብይ መሆን ያለበት ከዚህ በላይ የሆነ ነው። ይሄ የጌታ ስልጣን ነው። ጌታ ነው የማይበላ የማይጠጣ። ፍጡር ግን ፍጡር እስከሆነ ድረስ ይበላል ይጠጣል። ከፍጡሮችም መላእክቶች እንደዚሁ የመብላት የመጠጣት ፍላጎት የላቸውም። ዚክረላህ ነው ቀለባቸው። እኔ ግን ሰው እስከሆንኩኝ ድረስ የአባቴን ልጣለው በላቸው ይላል ማለት ነው። ኢን አተቢዑ ኢላ ማ ዩሃ ኢለይ እኔ እናንተ የምትደረድሩትን ምክንያት መልስ መስጠት ሳይሆን ስራዬ ከጌታዬ የወረደልኝንና የተላከልኝን መልእክት መከተል ብቻ ነው። ዋናው ነገር እንደ አልገባችሁ ያለው እኔ የእናንተ ጉዳይ አስፈጻሚ ሙአቂብ ሳልሆን የጌታ መልእክት አውራጅ ነኝ። የጌታ መልእክት ወደ እናንተ የማፈስ ነኝ በላቸው ይላል። ሰዎች ግን የራሳቸውን ችግር ነው የሚያወሩት ያሉት። እኛ አንተ ነብይ ከሆንክ ያላህ ባለሟል ነህና ለኛ እንደጠይቅልን እንደዛ አስፈጽምልን ያለ ሙአቂብ እንዲሆኑ ነው የሚፈልገው። ይህ አይደለም የኔ ስራዬ። ጌታ መልእክተኛ አድርጌሃለሁና ከኔ የሚደርስን መልእክት ለህዝቦች አድርሱልኝ ነው ያለኝ። ከናንተ ጉዳይ ያለውን እናንተ ጠይቁት ቀጥታ ሙባሽር አያስፈልግም መልእክተኛ። የናንተን ጉዳይ ላስፈጽም ሳይሆን የጌታን ሪሳላ ላደርስ ነው የመጣሁት በላቸው ይላል ማለት ነው። ትልቁ ስተት እዚህ ላይ ነው። በአሁኑ ጊዜ ይሄ ሸፋዓ ተወሱል ምናምን የሚባለው ዝባዝንኬ ሁሉ የመጣው እዚህ ላይ ነው። ለምን ነብዮች የአላህ መልእክተኞች ናቸው፣ የአላህ ባለሟሎች ናቸው፣ ወዳጆች ናቸው። ከዛም ወርዶ ወልይ የሚባሉት ሁሉ የአላህ ወዳጆች ከሆኑ ሁሉ ነገር በእጃቸው ሁሉ ነገር በደጃቸው ይልና የሌለ ስልጣን ይሰጣቸዋል መጀመሪያ ማለት ነው። ከዛ በኋላ አላህን ይተውና በቅርብ ፊት ለፊቱ የሚያየው ይሄ ትልቅ የሚባለው ስለሆነ ለሱ ማፈድፈድ ይጀምራል ማለት ነው። ሲያመውም ወደ ሐኪም በመሄድ ፈንታ ሸሆች አሞኛል እስቲ ትፍትበሉኝ እስቲ ጌታን ጠይቁልኝ። ይሄ ነው እንደ ነብይ የተላከው ለዚህ አይደለም እኮ አላህ እንደ ስራ ብሎሃል ብሎ ሊናገር ነው የመረጠው እንጂ የለት ተለት ተውሳክህንና ችግርህን ጌታ ቅርብ ነው። ኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን መጀመሪያ የሱን ጥያቄ ከተቀበልክ አደራዳሪ አያስፈልግም። ጌታህን አንተ በቀጥታ መጠየቅ ትችላለህ ነው የሚለው። ሰዎች ግን ብዙ ጊዜ በቂያስ በራሳቸው ባህልና ልምድ ነው የሚሄዱት ማለት ነው። የራሳቸው ልማድ አንድ ትልቅ የተባለ በቃ ሁሉ ነገር በእጁ በደጁ ይባልና ያለ የሌለ ስልጣኑን ትሰጠውና በውሸት ከዛ በኋላ የሚሰማህና የሚያጋጥምህን ነገር ሁሉ በሙሉ ወደሱ ይዘህ ትሮጣለህ ማለት ነው። እሱ ጉዳይ ሁሉ እንደሚያስፈጽምልህ እሳቸው ካሉ ምን ችግር አለ ሁሉ ነገር ይሆናል ይልሃል። ማን ነው እንደዚህ ያለው? ይሄ ከሆነ የአላህን ስልጣን ቀማ ማለት ነው እኮ። በዚህ ደረጃ አላህ እንጂ ፍጡር ሊሆን አይችልም። ስለዚህ እኔ መላእክት አይደለሁም በላቸው። እንግዳውስ የኔ ስራ ቁልጭ አለ አንዲት ነጥብ ብቻ ናት። ኢን አተቢዑ ኢላ ማ ዩሃ ኢለይ ከጌታዬ ወህይ ይወርድልኛል፣ ራእይ ይመጣልኛል፣ እንዲህ በላቸው እንዲህ ንገራቸው ይለኛል። ያችን ጌታችሁ እንዲህ ብሏል፣ አቂሙ ሶላት ወአቱ ዘካት ወአጢዑ ላህ ወረሱለህ አለቀ። ከዛ በኋላስ እኔ እንደናንተ ነኝ አነ ኢላ በሽሩን ይልሃል ወነዲሩ ሊቀውም ዩእሚኑን። እንደናንተ ታመማለሁ፣ እንደናንተ ቸገራለሁ፣ እንደናንተ ቆስላለሁ፣ እንደናንተ አይደለም እንደ ምንድነው የተለየሁት? እና ተናንተ የተሻለ ስልጣን እናንተም ቢኖረኝ ማኑሮ ተናንተ በላይ ለመሆን በሁሉ ነገር ለምን ራሴን አላደራጅም ነበር መጀመሪያ በላቸው ይላል ሌላው አያት ላይ። ይሄ የረሱል ስራ አይደለም። ረሱል ከጌታ የተነገረውን ነገር ሳይጨምር ሳይቀንስ ጌታ እንዲህ ብሏችኋል ብሎ አደረሰ፣ አለቀ ስራው። ከዛ በኋላ ያንን ስትቀበልና ስትተባበር አላህ ይወድሃል። አንተ ራስህ ሙቀርብ ሆንክ ማለት ነው። እዛ ጊዜ የምፈልገውን ነገር የዲንህም የዱንያህም ጉዳይ ያ ረቢ ፍዓል ከዛ ትለዋለህ፣ ይቀበልሃል እንጂ ከጌታ የመጣውን ሪሳላ ወደኛ እንዳስተላለፍክና እንዳፈሰስክ ከኛ የሚነሳውን ጥያቄ ደግሞ ሄድና አስፈጽም ማለት ይሄ የሙአቂብ ስራ ነው ማለት ነው።
ያንተ መልእክተኛ ያላህን መልእክተኛ ቀምተህ ያንተ መልእክተኛ አደረከው ማለት ነው ያንተ ጉዳይ አስፈጻሚ ይሄ አይደለም የሪሳላ ባህሪው ዳዕዋም እንደዛው ነው ማለት ነው አንድ ሰው ዳዒ ሆነ ሷሊህ ሆነ የአላህ ወዳጅ ሆነ አዎ እንደማንኛውም ሰው ዱዓ ታደረገልህ አላህ ቢፈልግ ይሰማዋል ባይፈልግ ይተወዋል ግዴታ አይደለም ማለት ነው ዱዓ አድርግልኝ ብትለው ችግር የለውም ግን በአንተ ጉዳይ ይፈጸማል የሚል እምነት የምትጥልበት ከሆነ በፍጡር ላይ ይሄ የተሳሳተ ጉዳይ ነው አላህን ሊያስተዋውቅ ነው እንጂ የመጣው አላህን ሊተካ አይደለም የመጣው ማለት ነው የአላህ ወዳጅ የተባለ ሰው እና በሐዲስ አልቁርስ ምን ይላል አርፉኒ ኢላ ዒባዲ እኔን ወደ ባሮች አስተዋውቁኝ የኔን ምንነትና ማንነት ለባሮች ንገሯቸውና እኔ ጋር አስተዋውቋቸው ይላል ወላ ተተዓረፉ ቢ ይላል ቀጥሎ ግን በእኔ ስም እናንተ አትታወቁ የጌታ ወዳጆች ነን የጌታ ባለሟሎች ነን እያላችሁ እናንተ መከደሚያ አታድርጉት የኔን ስም ይላል ግልጽ አይደለም በእኔ አትታወቁ እኔን አስተዋውቁ ጌታው ጋር አገናኙት ምስኪኑን ማያቀውን ጌታህን እኮ እንደዚህ ታልክ ጌታ ቅርብ ነው ይሰማሃል ይቀበልሃል የሚለውን መንገዱን አሳየው በዚህ በኩል ሂድ እንደዚህ ከሄድ ጌታ ይሰማሃል ቀጥታ በል እንጂ አንተ የሚሰማህን ጉዳይ ሁሉ ለኔ ንገረኝ እኔ አጋፍርልሃለሁ ታልክማ ይሄማ ከጌታ እንዲርቅ ነው እያደረከ ያለው ሶስተኛ አካል ጣልቃ እየገባ ነው አንተ መንገድ አመላካች እንጂ ጉዳይ አስፈጻሚ አይደለህም ነው የሚለው አላህ Subhanahu Wa Ta'ala ይሄ ነው ሊገባን የሚገባው ማለት ነው ሰዎች ግን ያልገባቸው ወይም ሊገባቸው ያልፈለጉት የአላህን ወዳጆች የማይወዱ ረሱልን የማያከብሩ ይልሃል ምን አይነት ክብር ነው ሁሉጉ እኮ ክብር አይደለም ነብይን እንደ ነብይነቱ የሥራ ድርሻውን ማወቅ አለብህ ዓሊምም እንደ ዓሊምነቱ አቢድም እንደ አቢድነቱ ሥራ ድርሻው ቁልጭ ያለ መሆን አለበት እንጂ ማምታታት የአላህን ስልጣን ለፍጡር መስጠት ማክበር አይባልም ማክበር ሳይሆን ማወናበር ነው የሚባለው ማለት ነው የአላህ ስልጣን ይፈልገው ቢሆን ትልቅ ቢሆን አላህን የሚወዳደር ማንም ሊኖር አይገባም ከዛ ወረድ ሲል ደግሞ የራሱ ሰላህ ያለው ለረሱል የሚሰጠውን ክብር ለማንም ሰው ሊሰጠው አይገባም ከዛ በኋላ ለስዲቆች የሚሰጥ ደረጃ አለ ለስዲቆች የሚገባው ለማንም ተራ ሰው ሊሰጠው አትችልም ከዛ በኋላ ደግሞ እንዳለ ደረጃውን ጠብቆ ነው የሚወርደው ማለት ነው አሁን ግን እኛ ዝም ብሎ ከመንገዱ ላይ የት እንደሚውል ምን እንደሚያደርግ ማናቀው እንድሩ ተጎታች ሁሉን ነገር አስፈጻሚ አድርገን ቁጭ እናረጋለን አስረን ተቀለን ለሱ እሱ ያግረመረመ እንትን ይያለ ያታለለን ነው እሱ ወዘኔ እስራኤል ምን የሌለው ሆኖ ይያለ ለእናንተ ግን ሁሉን ነገር አደርግላችኋለሁ ይላል ፋቂድ ሸይ ላ ይعطي يا اخي አንተ ባትቀድመው አንተ ባታገለግለው ኑሮ እኮ እሱ እንዳንተ መኖር እንኳን አቅቶታል አንተ ግን ሁሉን ነገር ለሱ ነው የሚያደርግልኝ ብለህ ያለ የሌለህን ለሱ ሪፖርት ታረጋለህ ይህ አይደለም እኹወተ الاسلام ያለ ነው መተባበር ወተዓወኑ على البر والتقوى አንተ እሱ ዕውቀት ካለው ዕውቀቱን ይሰጣል በዛ ቢዚ ከሆነ ስራ ከሌለው ብትረዳው ችግር የለውም ግን እሱ ሁሉን ነገር ነው ያደርጋለሁ ይያለ ሰውን ማታለል አለበት እንዴ ወደ ጌታ ማስተዋወቅ ሲገባው እኮ አጣጣሪ ሆነ ማለት ነው ወደ ጌታ ያስፈልጋችሁም ለኔ ጉዳዩን ንገሩ እኔ ያስፈጽመዋለሁ ማለት ቁጭ በሉ ሆነ እኮ ማለት ነው በዛ አይነት መሄድ አይቻልም ነው አላህ ረሱሎች የሚያስተምሩት ስለዚህ አላህ Subhanahu Wa Ta'ala ወላ አቁሉ ለኩም ኢኒ መለክ መላእክት ነኝ አላልኳችሁም የመላእክት ስልጣን አትስጡኝ ወይም የጌታ ስልጣን አትስጡኝ ዒልም الغይብ ታቃለህና እያንዳንዳችን ምን እንደሚያጋጥመን ንገረን ምትሉ አላህ ነኝ እንደኔ እናንተን ሹኡንም ማቀው በዝርዝር ان اتبعوا الا ما يوحى الي ወደኔ የተወረደልኝን መመሪያ በቀጥታ ጌታ እንደዚህ በላቸው ብሎ ከሆነ ትእዛዝ ከሆነ እንደዚህ ብሎሃል ጌታ ስገር ጾም ምናምን ቢረል ዋሊደን ሐቀል ጃር ምናምን ነግራለሁ حرام ብሎ እንደሆነ ወላ ተቅረቡ ዚና ኢላላ ወላ ተአኩሉ ሪባ حرامውን ነገር ክልክል ነው ይሄን እንዳታደርግ ጌታ ይጠላል ይቆጣብሃል አበቃ ከዛ በኋላስ ጌታህን ይሄን መስመር እስካያትክ ድረስ ጌታህን ማናገር ትችላለህ እንጂ ስንት ሶላት እንደምትሰግድ ስንት ጾም እንደምትጾም ስንት ሐጅ እንደምታረግ ስንት ሰደቃ እንደምትሰጥ ለነብዩ ሪፖርት አድርጋ ይልህም አላህ የምሰራውን ነገር እንዴት እንደምሰራ መመሪያ ደርሶሃል በመመሪያው መሰረት ሰራ አንተ ጌታ ጋር ተገናኝተሃል ቀጥታ ጌታህን ማወያየት ትችላለህ اذا سالك عني عبادي عني فاني قريب اجيب دعوه الداعي قل لهم እንኳን አላለም እዚህ ቦታ ላይ اذا سالك عني عبادي عني فاني قريب فقل لهم اني قريب እንኳን አላለም ቁልን ተዋት ማከለ ላይ አውቶማቲካል ቀጥታ የኔን ሲጠይቁ በመስመሩ ላይ ሆነው እሰማቸዋለሁ ነው እንጂ ያለው እሰማቸዋለሁ ብሏችኋል ብለህ ነገር እንኳን አላለም በዚህ ደረጃ እንኳን ጣልቃ እንዳይገቡ ነብዩ ማለት ነው
ስለዚህ ቀጥታ አንተ የአላህን መስመር ስትይዝ አንተ ሙቀረብ ነህ ራስህ አንተ ከጌታ ጋር ተገናኝተሃል የዛ ጊዜ ጌታን ማናገር ትችላለህ ማለት ነው ስለዚህ እናንተ አታቁበትም ለኛ ነገሩ እንዴት አድርገን እንደምናስዋርፍ እናውቃለን የሚሉት እነዛ ቁጭ በዩ ናቸው ማለት ነው ይሄ አይነት አካድ በእስላም ቦታ የለው ስለዚህ ቁል ሀል يستوي الأعمى والبصير ይላል አያይዞ ለመሆኑ አይነ ስጉራንና አይነ ብሩህ የሆኑ ሰዎች ይስተካከላሉን ሱብሃንአላህ ግልጽ የሆነ ለማንም ሰው ማያሻማ ቃል ማለት ነው እንግዲህ ዲነል እስላምን የተላበሰ ሰው አይኑ እንደበራለት ይቆጠራል ማለት ነው ሐቅና ባጢሉ ቁልጭ ብሎ ይታየዋል እስላምን ያልተቀበለ ደግሞ የፈለገው ሱልጣን ነኝ የፈለገው ምሁር ነኝ ቢልም እውር ነው አለ አላህ Subhanahu Wa Ta'ala የጌታ ውሳኔ ነው አሁን ቁሳዊ ነገሮችን ግድግዳውን ፊት ለፊት ያለውን የተያዩ ነገሮች ያያል ግን አላህ ጋር የሚያገናኘውን መስመር አያይም አበደን እውር ነው ማለት ነው ስለዚህ ኢማን አላህ የወፈቀው ሰው የህይወቱ ትርጉም ያቀዋል ጌታው ጋር እንዴት እንደሚገናኝ እንዴት እንደሚወያይ በቀላሉ ያቀዋል ይገባዋል ማለት ነው ኢማን የሌለው ሰው ግን ጥንድ አይኑ እንደታወረ ነው የፈለገውን ያህል እንኳን አዋቂ ነኝ ብሩህ ቢለኝ ማለት ነው እና ወልበሲር አይነ ስጉርና አይነ ብሩህ የሆኑ ሰዎች ይስተካከላሉ ምትል ከሆነ ኢማን ያለውና የሌለው ሰው እኩል ነው እንደማለት ይሆናል ማለት ነው ይሄ ደግሞ ሊሆን አይችልም አፈላ ተተፈከሩን ታዲያ ይሄንን ግልጽ የሆነ ቋንቋም እየነገርኳችሁ አታስተውሉምን አታስተነትኑምን ምን ነው የሰው ልጆች አቅል እያላችሁ እንደ እንስሳ ትሆናላችሁ እንስሳ ነው እንግዲህ አንድ ነገር ብጮህበት ምንም ማያቅም ማሰብ የለም እፊቱ ያለውን ጨሌ ብቻ መብላት ነው አንተ ግን አቂል እንደመሆንህ እኮ ከጌታ መረጃ ሲደርስህ ከጌታ የተሰጠህን መመሪያና መረጃ ተጠቅመህ ጠቃሚና ጎጁን ጥላትና ወዳጁን ኸይርና ሸሩን መለየት እኮ አለብህ ይሄንን ለምን ለመለየት አትሞክሩም በማለት ይጠይቃል አላህ Subhanahu Wa Ta'ala እና እንግዲህ አላህ በእነዚህ አያቶች ወደፊትም ያው ይቀጥላሉ በቀጥታ ከጌታና ከባሮቹ መካከል ያለው አላቃ በምን መልክ መመራት እንዳለበት ነው ሶስት አካሎች ናቸው ኻሊቅና ራዚቅ የሆነ የሁሉ ባለቤት አላህ አለ ያ ጌታ የራሱ ስልጣን አለው የራሱ መብት አለው ማለት ነው ስልጣኑ ዓለምን መፍጠርና ማስተዳደር ነው መብቱ የተፈጠሩ ፍጥሮች እሱን አውቀው ለሱ መገዛት ነው ተዛ በኋላ ይሄንን ሐላፊነትን እንግዲህ ለህዝቦች ለማሳወቅ ማን ማከል ተወካይ ተደረገ ሩሱሎች መጡ ማለት ነው ሩሱሎች በተቋረጡበት ጊዜ ደግሞ ዱዓቶች ይተካሉ እና አልዑለማ ወረሰቱል አንቢያ እንደተባለው ማለት ነው እነዛ ሩሱሎች መጥተው ከጌታ የመጣውን መመሪያ ለህዝቦች ማፍሰስ ነው ያለባቸው ለህዝቦች ይሄ ተቀመሃል ይሄ ጎዳሃል ይሄን ካረግ ጌታ ይወድሃል ይሄን ካቀየመሃል የሚለውን መመሪያ ይነግራሉ ያስተምራሉ ያንን የተቀበሉና የተከተሉ አልহামዱሊላህ ሙወፈቂናቸው አላህ መረጣቸው ማለት ነው ዳቸው አለቀ فلا خوف عليهم ولا هم يحزنون በሚለው ገልጧቸዋል ማለት ነው ያንን ከጌታ የመጣውን መመሪያ ግን አንቀበልም ብለው በመቀኝነት በተንኮል እንዴት ማን ይበልጣል ብለው ያንን ረሱል አተካራ በመፍጠር የተለያየ ምክንያት እየሰጡ እውነቱን ለመቀበል የማይፈልጉና የለገሙት ደግሞ እነዛ ልግመኞች ደረቆች በመሆናቸው ደረቅ ለሳት ነውና ለሳት ተመድበዋል አለ አላህ Subhanahu Wa Ta'ala ከዚያ በኋላ ሰዎች እንግዲህ ነብዩን ለማንጓጠጥና ለማዳረቅ የተለያዩ ያልሆኑ ምክንያቶችን ይደረድራሉ ተራውን ህዝብ የማያቀውን የዋሁን ጉነት ሊያስመስሉ ብጂታ ሊፈጥሩ ማለት ነው ያላህ ነብይ ከሆነ ለምንድን ነው እንደኛ በችግር የሚቆራመደው ለምን ሲሆን ለኛም ሊተርፈን ይገባል ኸዛኢኑላህን አስከፍቶ ቢያንስ ደግሞ ለራሱ ለምንድን ነው በገፍ ተደራጅቶ የማይኖረው ይልሃል እዛ ጊዜ እኔ ቢጠው ምስኪን እውነትም ይላል ማለት ነው እውነት መስሎት ያጨበጭባል እንደገና ደግሞ እያንዳንዳችን የሚያጋጥመን ነገር ለምን ጣፈንታችን አይነግረንም አሁን ተራ ጠንቋይ እንኳን ያውቃል ይሄ አላህ ረሱል ሆኖት ያበቃ እንዴት ይሄን አይናገርም ይልሃል ለነሱ አጨብጫቢና አጃቢ ለማፍራት ነው እነዚህን ጥያቄዎች የሚያመጡት ሁሉ ጊዜ አዳኡላህ ይሄ ነው ሹቡሃትና ሸሃዋት ነው መሳሪያቸው ማለት ነው የሆነ ያልሆነ ጥያቄ በመፍጠር ብጅታ መፍጠር ህዝብን ማደናገር እንደገና ደግሞ ህዝቦች ብዙ ጊዜ ያው ስሜታዊ ናቸውና የተለያዩ የሚወዷቸውና የሚያፈቅሯቸው ነገሮች ለነሱ በማግባባት ገሌ የመጣብህ እኮ እንደዚህ ሊያረግ ነው ያንተን ደስታ ሊያቅብህ ነው እያሉ በማስፈራራት ሸሃዋትን እንደሚከላከል ይበህ ነው የሚጠቀሙት ማለት ነው ከዚህ ወጣ ምንም መሳሪያ የላቸውም አንተ በህይወት መደሰት አለብህ ይላል ወጣት ነህ እንደፈለክ መሰለህ ወጣት ይዘህ መደሰት አለብህ መጠጥ ምን ሁሉ ነገር አንተ በህይወት ታልተደሰትክ መቼ ነው ይላል ይሄ ነው መሳሪያው ማለት ነው
እዛ ጊዜ እውነት ይመስልህና ለሱ ላንተ ጥቅም የቆመ ይመስልህና እሱ ጋር ታጨበጭባለህ ይሄ ሙጠወዕ ግን ሁሉ ነገር ይሄ حرام ነው የሐራም ነው እያለ ይኮደኩዳል ይላል ጀሃነም እንዳትገባ ነው ምስኪን ጀሃነም እንዳትገባ ወንድሙ አይነ ያየ ሰው ዝቃጠሎ ሲነሳ ሰፈር ውስጥ ሰው ሲቃጠል ያየ ዝም ብሎ የሚያልፍ ሰው አለ የሚችለውን ለማውጣት ይሞክራል ይሄንን ግን ጥላት አድርገው ይስሉታል ማለት ነው እንደዚህ የሚያደርገውን ሰውዬ ጸረ ኢንሳንያ አድርገው እነሱ ሁሉ ነገር حرام እያሉ ህይወታቸውን ትርጉም ሊያሳጣቸው ነው የመጡባቸው እኛ ግን ለእናንተ ረፋህ ያለ እናንተ ደስታ ለእናንተ ስልጣኔ ለእናንተ ብልጽግና የቆምን ነው ይላል እዛ ጊዜ እኔ የዋህ ያቅም እውነትም አንተ ነህ ለኔ የቆምከው ብሎ ያጨበጭብለታል ማለት ነው ይሄንን ደባ ነው አላህ የሚጠቁመን ያለው ማለት ነው ለጊዜያዊ ጥቅም ተሰብካችሁ ተጥላቶች ጋራ ወግናችሁ አትክሰሩ የሰው ልጆች የአላህ ረሱሎችን እኔ ራሴ መርጨላችኋለሁኝ በእኔ ተወካዮች ብቻ ተመሩ ሌሎቹ ግን ቁጭ በሉ ናቸው ከኔ ጋራ እንድትቆራረጡና እንድትጣሉ ነው የሚጥሯችሁ ይሄንን ደግሞ የሚጠቀሙባችሁ በጊዜያዊ ስሜታችሁ ነው እና በሹብሃ ነውና ይሄንን ወቁና ተጠንቀቁ ነው ይያለ ያለው አላህ Subhanahu Wa Ta'ala እና ይሄንን እንድንረዳ ይገባናል ይሄ ምን ሰማው ነገር ሁሉ ተናንትና የነበሩት አላህ ያወፈቃቸው ሰርተውበት ተጠቀሙበት ሄደዋል አሁን ተረኞቹ እኛ ነን ነገ ሌላው ተረኛ ይመጣል አሁን ያለችው ዲል ውስናትኛ ጋር ማለት ነው ይሄንን የሰማነውን ነገር በትክክል በህይወታችን ላይ ገቢራዊ ለማረክ ከሞከር እኛም አላህ ወዳጆች መሆን እንችላለን ይሄንን ግን ሰምተን ዝም ብሎ ለጊዜው ከንፈር መጥቶ ወጣ ስንል ያው እንደለመድነው የምንዘባርቅ ከሆነ መልሶ ታትወጭቃ ነው የሚሆነው ስለዚህ ህይወት መለወጥ መቻል አለብን ان الله لا يغير ما بقوم حتى يغيروا ما بانفسهم ራሳችን በራሳችን ተናንት ከነበርንበት ሁኔታ የተሻለ ለመሆን መጣር አለብን ያካባቢ የባህል የልማድ ሰለባ የመጥፎ ጓደኛ ጅራት መሆን አይገባንም እኛ አላህ መርጦናል ለትልቅ ሪሳላ ነው የፈጠረን ጌታ የነገረን ነገር ሰምተን ከዛሬ ጀምሬ እኔ ከጌታ ፍቃድ አልወጣም የሚል ቆራጥ አቋም ልንይዝ ይገባል ይህ ከሆነ አላህ ይቀበለናል ይወደናል ያለውን ችግር ሁሉ መፍትሄ ያመጣልናል ካልሆነ ግን ዝም ብሎ እንደፈለግን እንሄድ ከሆነ ስም ብቻ የተማያደርስምና ይሄን ነው አላህ Subhanahu Wa Ta'ala ሊያስገነዝበን የፈለገውና አላህ Subhanahu Wa Ta'ala እንዳሰማን በስራ ላይ ለማዋልና ለመጠቀም ያብቃን ይያል የዛሬው ደርሳችን እዚህ ላይ ይጠቃለላል ወሰለላሁ ዐለ ነብዩ ወዐላ አሊሂ